አዳም በመጀመሪያ ነገር የተፈጠረው እዚሁ ኢትዮጵያ ውስጥ ነው። ገና ከአፈርም ቢሆን የተበጀው እንዴት ብትል መጽሐፈ ሄኖክ ላይ ኤልዳ በተባለ ቦታ ላይ ፈጠረው እግዚአብሔር ይላል አዳምን። ኤልዳ በተባለ ኤልዳ ደግሞ አስመረምር አስሌዳውያን ወይም ኤልዳውያን የሚባሉ ጎጃም ውስጥ በዳሞት ዙሪያ በዛ አካባቢ አሉ ይባላል። ይህንን ልቀጥልበት ነው ምርምሩን እና ግን የምታውቁ ሰዎች ይህን ቴሌቪዥን የምታየው ኤልዳ ወይም አስሌዳውያን ወይም ኤልዳውያን የሚባሉ ሰዎች የምታውቁ እንዳለ ጠቁሙን። ለዚህ ወደ ስቱዲዮ ልካችሁ ወደ አቶ ተሾመ ጋር ጠቁሙና ሄደን እናየዋለን። ሰዎችን እንፈልጋቸዋለን። እና እዚህ ነው ራሱ አዳም ራሱ እንኳን ከአፈር ሲሰራም እዚህ ነው። ደግሞም አንድ ወጣት ልጅ አንድ ልዩ አፈር አግኝቶ የቋንቋ አይነሽ በሚል ቴሌቪዥን ላይ ቀርቦ ነበር። ምንድነው እንደ ጭቃ ነው አፈሩና ቁስል የተቦደሰ ካለበት እሱን ለጥፈው ከአንድ 2-3 ቀን በኋላ ስጋ ይሆናል፣ ይዋሃዳል ከስጋ እና የዚህ አይነት ልዩ አፈር አለ ይሄው ብሎ እያሳየ ነበር። ራሱም ማሞት በዛ ድኗል። እና የዚህ አይነት ጭቃዊ አፈር ኖሮ ኢትዮጵያ ውስጥ በዛ ጊዜ ኤልዳ አካባቢ ኖሮ ከዛ ነው የሰራው። እንደ ስጋ አይነት ስጋ የሚሆን አፈር ጭቃና አፈር ነው። ሳታቋርጡ በህይወታችሁ ለውጥ ለማምጣት ይሄንን ብቻ አድርጉ። በህይወታችሁ ለውጥ ታመጣላችሁ። በኑሯችሁ፣ በስራ ቦታችሁ፣ በትምህርታችሁ፣ በንግዳችሁ፣ በትዳራችሁ፣ በአጠቃላይ ህይወታችሁ ለውጥ ታመጣላችሁ። ይሄንን ካደረጋችሁ ግን ምንድነው የምታደርጉት? ሳታቋርጡ ብቻ ነው የሚሆነው። ሳታቋርጡ ይሄንን እንድነግራችሁ ወይም ልነግራችሁ ስለሆነ ምንድነው ይሄ ነገር የሚለውን ነገር ልነግራችሁ ስለሆነ ይሄንን ነገር ያዘዘን ጌታ ነው። ጌታ ምን አለን? የማቴዎስ ወንጌል ምዕራፍ 26:41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ይለናል። ትጉና ጸልዩ። ወደ ምን እንዳትገቡ? ወደ ፈተና እንዳትገቡ። አሁን በትዳራችን ፈተና የለበትም ወይ? ትዳራችን፣ የሥራ ቦታችን ፈተና የለበትም? ንግዳችን ፈተና የለበትም? በእውቀታችን በስራችን እንረካለን፣ በትምህርታችን እንረካለን፣ በትዳር አጋራችን እንረካለን። ወልደን በልጆቻችን ተደሳቾች ነን። በቤተሰብ መካከል ፍቅር አለ፣ በሀገር መካከል ፍቅር አለ፣ ጎረቤት ከጎረቤት ፍቅር አለ። ፈተና አይደል? መከራ ውስጥ አይደል ያለ ነው። ስለዚህ እነዚህ ሁሉ ፈተና የሚያርቃቸው ጸሎት ነው። ለምን መሰላቸው? ፈተና ማለት አንደኛው ኃጢአት ነው። ሁለተኛው ራሱ መከራ ማለት ፈተና ነው። ወደ ሲኦል እንዳትገቡ፣ ወደ ፈተና እንዳትገቡ፣ ወደ ስቃይ እንዳትገቡ፣ ስኬት እንድታገኙ ትጉና ጸልዩ ያለን ጌታ ነው። ጸሎት ይሄንን ነው። በዓለም ላይ አሉ የሚባሉ ሰዎች ሊፈቱት የማይችሉ አለ የምንለው ዶክተር ያልሰጠንን ጤና መስጠት የሚችል አለ የሚባል የስነ ልቦና አማካሪ ሊያደርግልን የማይችለውን የሚያደርግልን አለ የሚባል አዋቂ ሰው ሊቀይረው የማይችል ማንነታችንን ሊቀይር የሚችል እንዲሁም ደግሞ ሊፈታ የተቃረበ ትዳራችንን ሊያስተካክልልን የሚችል ምንም አይገባውም የተባለውን ሰው እንዲገባው የሚያደርግ አይለወጥም የተባለውን ሰው እንዲለወጥ የሚያደርግ በአጠቃላይ ጸሎት ህይወታችንን የሚያስተካክል እንደገና የሚሰራን ምንድነው ከተባለ ሳናቋርጥ ካደረግነው ጸሎት ብቻ ነው። ይሄንን ለማድረግ አሁን ይሄን የሰማችሁት ቢሮ ሆናችሁ ከሆነ ባላችሁበት በጽሞና ከእግዚአብሔር ጋር በመገናኘት በዚሁ ማይክሮ ሰከንድ እንደሰማችሁት በለሆሳስ አቡነ ዘበሰማያት ድገሙ። አባታችን ሆይ በሉ። መንገድ ላይ ናችሁ፣ መንገድ ላይ ዝም ብላችሁ፣ ታክሲ ውስጥ ናችሁ፣ ታክሲ ውስጥ ሆናችሁ አድርጉት። ቢሮ ናችሁ አድርጉት። ስራ ቦታ ናችሁ አድርጉት። ቤታችሁ ናችሁ አድርጉት። እየሰራችሁ ነው አድርጉት። እየነገዳችሁ ነው አድርጉት። ትምህርት ቤት ናችሁ አድርጉ። ሁሉም ቦታ ላይ ያላችሁ ይሄንን ካደረጋችሁት፣ ሳታቋርጡ ካደረጋችሁት በህይወታችሁ ዛሬውኑ ጀምራችሁ ለውጥ ታመጣላችሁ። እመኑኝ፣ አድርጉት። ሁልጊዜ ጸልዩ። ወደ ፈተና አትገቡም። ይቆያል። ሴት ምክንያት ሆኗልና የዓለም ድነት በሴት ምክንያት ይሆን ዘንድ እንደገና አንዲትን ሴት ደግሞ ለእናትነት መረጣ። ለምን መረጥካ ይባል? ነቢያትን ለትንቢት ሲመርጥ እንዳልተቃወም እሷን ለእናትነት ሲመርጥ አንቃወም። ነቢያት ላይ የነበረው የመንፈስ ቅዱስ ጸጋ ትንቢት የማናገር የሚመጣውን ነገር አስቀድሞ እንዲያውቁ የማድረግ ነው። በእመቤታችን ላይ ግን መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል፣ ቅዱሱም ይወለዳል። ከሷ እንደሚወለድ መልአኩ ሳይቀር ሲያበስራት እናገኛለን። ከመላእክትም አብሳሪ አድርጎ አሳትፏል።
መልአኩ ቅዱስ ገብርኤልን። እሷን ደግሞ ለእናትነት መርጦ እናገኛለን። ስለዚህ ለእናትነት ከፍጥረት መካከል የተመረጠች እሷን እናገኛለን። በጣም ጥሩ ተሳትፎ ነው። ስለዚህ ከስጋዋ ስጋ ከነፍሷ ነፍስ ነስቷል። በንጽህናዋ ከዚህ እስከዚህ ነው ብሎ ፍጡር መናገር አይችልም። ለምን ቢባል እግዚአብሔር ወደዚህ ዓለም ሲመጣ የሚስተናገድባት ማደሪያው ስለሆነች። አንድ ንጉሥ ወደ አንድ ቦታ ሲሄድ አለ የተባለ ንጹሕ ቤት ይመረጣል። አለ የተባለ መቼም አንድ የሀገር መሪ ወደ አንድ ቦታ እንኳ ሲሄድ በዛ አካባቢ ያለ የማይጨነቅ ማን ነው? ራሱስ መቀመጥና ማደር የሚፈልገው ቦታ ምን አይነት? ስለዚህ ከአዳም ኃጢአት በመንፈስ ቅዱስ የተጠበቀች ንጽሕት ማደሪያ ለራሱ አዘጋጀ። ነቢያትን ለነቢይነት እንደመረጠ እመቤታችን ደግሞ ለእናትነት መረጠ። ስለዚህ ሲመጣ እንደገና ለመፍጠር ሲመጣ እንዲህ ከፍጡራን የመረጣቸዋል። ከእሷ ሲወለድ ደግሞ እሷን የሚጠብቅ እሱን የሚንከባከብ ደግሞ ዮሴፍ የሚባልን ለእንክብካቤ ደግሞ መረጠ። ደግሞ እንደገና እመቤታችንን በማዘልም በምንም የምታግዝ ደግሞ ሰሎሜን መረጠ። ከዛ በኋላ ግን ለመጠመቅ ስርዓት ለመስራት በሚፈልግበት ሰዓት አንድ ብቻውን የተወለደ የአንዲት የመካን ልጅ ዮሐንስ መጥምቀ መለኮት ተብሎ የሚጠራ አንድ ሰው መረጠ። ለምን ዮሐንስን መረጠ? ለምን ሌላ አላረገውም አይባል? የለም፣ ራሱ መረጠ። ሌላ ሰው ያልተኛበት በማህፀን ውስጥ ያደረ አንድ ዮሐንስ ተመርጧል፣ ተጠመቀ። ከዛ በኋላ ለማስተማሩ ለዓለም ምስክር የሚሆኑ ደግሞ ሐዋርያትን መረጠ። ስለዚህ እናንተ ለዚህ ምስክሮች ናችሁ አለ። በቃ ስለዚህ ዓለምን ማዳኔን እንደገና መፍጠሬን ይህኔን መስራቴን የኔን መሰቀል የኔን መሞት የኔን መነሳት የኔን ማድረግ ዳግም መምጣቴን በሙሉ ለዓለም የምታስተዋውቁ እንደገና ደግሞ ይህንን የማዳን ስራ የመወለድ ስራ ምስክር ሆኖ የሚናገሩ ሐዋርያትን መረጠ። ስለዚህ እሱ የሰራውን ሊሰራ የሚችል የሚተካ ፍጡር የለም። እሱ በሚሰራው ስራ ላይ ግን ፍጡራንን ያሳተፈበትን መንገድ ግን እሱ ብቻ ያውቃል። የሚድነው ሰው ስለሆነ ስለዚህ ሰዎችን በማዳን ረገድ እርሱ በወደደው መልክ አንዱን ላንዱ ግን መርጧል እና በዚህ መልክ እንደገና መፍጠር የሚባለውን ስራ ሰርቷል። ስለዚህ በፍጡራን የሚደረግ አልነበረም ይህ የማዳን ስራ ማለት ነው። የማዳን ስራውን በተለያየ መንገድ እንዲሳተፉ ቢያደርግም ዋናውን የመስዋዕትነት ስራ ደም ማፍሰስ የሚባለውን ግን በራሱ በኩል ብቻ አደረገ። ለዛ ነው ንጹሕ ባህሪ የሆነ እሱ መቅረብ ነበረበት። ሁሉም ምን ስለሆኑ ያደፉ ስለሆኑ እንደገና ደግሞ ባህሪ እግዚአብሔርና ባህሪ ሰውን የተዋሃደ መሆን ነበረበት። አድርጎታል ማለት ነው። ይህን ስራ ለመስራት እንደገና ሞትን አሸናፊ መሆን ነበረበት። ይሄን አድርጓል። ስለዚህ እንደገና የመፍጠር ስራው ይሄን